የሚያስቡት እረዳሻለሁ ከግንዛቤ ማጣት የተነሳ ነው። ብቻውን ስብ ለበሽታዎች ይዳረጋል ሳይሆን ብቻውን ስብ ገዳይ ነው። ኦኬ ምንም ጥያቄ የለውም። ኦቨርፋትነስ ወይም ከመጠን በላይ ስብን መሸከምን ተከትሎ የማይመጡ በሽታዎች የሉም። ኦቨርፋትነስን ተሸክመን ምንም በሽታ የለብኝ የሚለው አነጋገር ትክክል አይደለም። ምግብሽን ቀይሪ፣ ኤክሰርሳይዝ አድርጊ፣ ሌላው ቀላል ነው። ረድኤት በቀይ ስጋ እና በእንቁላል ብቻ ፕሮቲን ማግኘት ይችላለሁ ወይ? አዎ ይቻላል። እና አመሰግናለሁ የምትሉ ሰዎች አመሰግናለሁ። ለፋሲካ ዲስካውንት የለም ወይ? በጣም አለ። የፋሲካ ዲስካውንት አለ። ፍቅር በኋላ ስትገባ ትነግራቸዋለች። ፍቅር ለፋሲካ ዲስካውንት ማድረጋችንን አይሆፕ በኋላ ስትገቢ ትነግሪያቸዋለሽ። ይሄን ፕሮግራም ከጀመርኩ ተነቃቃው፣ ስፍና ሁሉ ጠፋ። አመሰግናለሁ። ግልጽ ነው። ይሄ ምግብ ከጀመርን በኋላ እኛም ተነቃቃን። ቁጭ ብለን የምንውል ሰዎች ቆመን እያወራን ነው። ምንም ጥያቄ የለውም። ይሄ ግልጽ እኮ ነገር ነው። ሰውነታችሁን የተሻለ ነገር ስትመግቡት ለምን አትነቃቁም? ሰውነታችሁን ከመጠን በላይ የማይቋቋማቸውን ከፍተኛ ኃይል ሰጪ ምግቦችን መመገብ ስታቆሙት ለምን አትነቃቁም? ከፍተኛ ውፍረት ያላችሁ ሰዎች ጤናማ በሆነ መንገድ ከውፍረት ስትገላገሉ፣ ከስብ ስትገላገሉ፣ ከኢንፍላሜሽን ስትገላገሉ ጉበታችሁ ላይ ያለ ስብ ኮምፕሊትሊ ክሊን እያደረገ ሲሄድ ለምን አትነቃቁም? እንደዚያ ማለት ነው። የተመገበ ሰውነት፣ ትክክለኛ ነገር የተመገበ ሰውነት፣ እዚያ ላይ ደግሞ ትክክለኛ እንቅስቃሴ፣ ትክክለኛ ኤክሰርሳይዝ የተጨመረለት ሰውነት ለምን አይነቃቃም? በርቺ። ሄሞግሎቢን ኤዋንሲ 8.3 ነው የሚል አለ። አበቡ ኮሚኒኬት አድርጊን፣ እናግዝሻለን። ኢየሩሳሌም ታንኪው ዳክ ያንኑ ምግብ ያልከው አብራራልኝ። 83 ኬጂ 43 ኤጅ ኖ ኢሹ ሳቶል ታንክስ። እንግዲህ 83 ኪሎ ግራም ለሆንሽው ቁመትሽ ሜትር ከ90 ከሆነ ቆንጆ ነው። ኦኬ ሜትር ከ90 እንግዲህ ሆነሽ ከ83 ኪሎ ግራም ከሆንሽ ቆንጆ ነው። እርግጠኛ ነኝ ቁመትሽ ሜትር ከ90 አይደለም፣ አቭሬጅ ሰው ነሽ። ምናልባትም ሜትር ከ60 ቤት ነው የምትሆኚው። 83 ኪሎ ግራም ከፍተኛ የሆነ ውፍረት ወይ ስብ ነው። ያንኑ ምግብ ብዬ ያልኩሽ ዛሬ የበላሽው ነው። ያው እንጀራ በወጥ ሩዝ፣ ፓስታ፣ መኮረኒ ከፍተኛ ዘይት፣ ቅቤ ምግብ ውስጥ አድርገን ምንበላቸው ምግቦች ያንኑ ምግብ የምንላቸው እነሱ ናቸው። ያንኑ ምግብ ብለን የምንላቸው በቂ የፕሮቲን ግንዛቤ ሳይኖረው አንድ ሰው ዝም ብሎ ያገኘውን የሚመገብ ከሆነ ያንኑ ምግብ ማለት ነው። እስከዛሬ የበላናቸውን እኛ እንኳን እስከዛሬ ማለት አንችልም፣ ብዙ ጊዜ ሆኖናል ከቀየርን ምግባችንን። ብዙዎች እስከዛሬ የሚመገቧቸው ምግቦች ለማለት ፈልጌ ነው። ለዚያ ለውፍረት የዳረጉሽን ምግቦች ለማለት ፈልጌ ነው። ለቦርጭ የዳረጉሽን፣ ያለ ዕድሜ እርጅት ግርጅፍ እንድትይ ያደረጉሽን 83 ኪሎ ግራም በ43 ዓመት ዕድሜ ላይ እንድትሸከሚ ያደረጉሽ ምግቦችን ለማለት ፈልጌ ነው። እና አይሆፕ ግንዛቤ ያገኘሽ ይመስለኛል። ሊያ በአንድ ወሬ እኮ ነው ለውጥ ያየሁት። እውነት ለመናገር በቀናት ጊዜ ውስጥ ሰዎች ለውጥ ያሉ በቀናት ነው ያልኩት። ቢኮዝ ፎሎ አፕ የምናደርጋቸው ሰዎች ይነግሩናል። እንቅልፌ መተኛት ጀመርኩ፣ ኢነርጂ ተመለሰ፣ ተነቃቃው። ቅድም እንዳለችው ልጅ ብዙዎች በቀናት ጊዜ ውስጥ ከፍተኛ ለውጥ ያያሉ። ግልጽ ነው። ሰውነታችን የሚገርም ነው። ሰውነታችን ትክክለኛ ነገር ስትሰጡት ለመዳን በጣም የሚገርም ፓወር ነው ያለው። በአጭር ጊዜ ውስጥ ነው ሰውነቱ የሚድነው። እና ከእናንተ የሚጠበቀው ራይቱን ነገር እንግዲህ አስቡት። ቤንዚን ለሚጠቀም መኪና ናፍጣ እንደመስጠት ማለት ነው። ሰውነት ቁጭ ብሎ እየጠበቀ ያሉ ምግቦች አሉ። እኛ ደግሞ ሌላ ነገር ያን የሚፈልገውን ትተን ሌላ ነገር ያንን ሌላ ነገር ከመጠን በላይ አድርገን ነው ስንሰጠው ይኖር ነው። እና ያን ማስተካከል ብዙ ነገር ይቀይራል። ግልጽ ነው። 140 ሰው ይታየኛል ዩቲዩብ ላይ 77 ላይክ ነው። ገብታችሁ ላይክ ያላረጋችሁ ሰዎች ፕሊስ ላይክ አድርጉ።
ማርያም አንተን ስከታተል 15 ኪሎ ግራም ቀነስኩ። ዋው ዶክተር ታንኪ ሶ ማች የስ በርቺ። ዋናው ነገር ሚዛን አላይም እኔ በሚዛን እንዳትሸወዱ። ሚዛን ምን እንደቀነሳችሁ አይነግራችሁም። ሚዛን ምን እንደቀነሳችሁ አይነግራችሁም። ሚዛን የማትፈልጉት ገዳይ ስብ ነው የሄደው ወይስ እጅግ ክሪቲካል የሆነ ሰውነታችሁን የተጎዳ የሚለውን ነገር አይነግራችሁም። ዋናው ማርያም ኑር የሚለው 9239 15 ኪሎ ግራም ስብ የቀነስሽው በምናወራው መልክ በቂ ፕሮቲን እየተመገብሽ በባለሙያ ጋይዳንስ ኢነርጂ ዋይዝም ኳሊቲ ካርቦችንም ኳሊቲ ፋቶችንም በትክክለኛ መንገድ እያደረግሽ እንቅስቃሴ ዋይዝም በትክክለኛ መንገድ እያደረግሽ ከሆነ እመኚን የቀነስሽው ሞር ኦፍ ስብሽን የቀነስሽው ጡንቻሽ አልተጎዳም ብዬ አስባለሁ። ግን ሮንግ ምግቦችን ትተሽ እንኳን በቀን የምትመገቢው ፕሮቲን በቂ ካልሆነ ወይንም እነዛኑ ፕሮቲኖች ከከፍተኛ ፋት ጋር ከከፍተኛ ዘይት ጋር ከከፍተኛ ካርቦሃይድሬቶች ጋር ኮምባይን አድርገሽ እየበላሽ ከሆነ ስቲል ሪኮምፖዚሽንሽ ትክክለኛ ላይሆን ይችላል። ኤኒዌይ በርቺ። ዋናው ነገር 15 ኪሎ ግራም መቀነስ ሳይሆን ማስቀጠሉ ላይ ነው መበርታት ያለብሽ፣ መንቴን ማድረግ። አንድ ሰው በትክክለኛ መንገድ መጥቶ በቂ ፕሮቲን እያገኘ መጥቶ የቀነሰውን ሰውነት ለማስጠበቅና ለማስቀጠል ክሪቲካል ነገር ስቲል እነዛ ነው በቂ ፕሮቲኖች ማግኘት ነው። በቂ ፕሮቲን እያገኘ አንድ ሰው ሮንግ ምግቦችን ወይም ደግሞ መበላት ብዙ ጊዜ መዘውተር የለባቸው የምንላቸው ምግቦች በተጨማሪነት እንኳን የሚነካካ ቢሆን ያን ያክል ኢሹ አይሆንም። በቂ ፕሮቲን ማግኘት ላይ አትደራደሩ። ያ ከሆነ ፋት ስብ መቀነስ ብቻ ሳይሆን የቀነሳችሁትንም ስብ ዳግም እንዳይመጣ አድርጋችሁ የተሻለ ሰውነት ይዛችሁ መቀጠል ትችላላችሁ ማለት ነው። እንደሱ አንደርስታንድ አድርጉ። ረዲ አንተ ጋር ከባለቤቴ ጋር መጥቼ 3 ወር ርቀት ወስጄ የጠፋውን አልጠፋሽም። እሺ፣ ምክንያቱም እኛ ጋር ስትጆይን ስታደርጉ ሁልጊዜ ከጎናችሁ ነን። እረዳለሁ፣ ሰዎች ነን፣ ሁላችንም አንድ ነገር ጀምረን እናቋርጣለን። እኛ ግን እንደሱ አናደርግም። ሰሞኑን ቆይተናል፣ 2 ወር አልፎናል። ኑ እያልን ስናወራ ከርመን ባለፈው ሳምንት ጀምረን እየደወልን ሁሉ ነው። ሜቢ አንቺ ጋር እንግዲህ ተራ ስላልደረሰ አልደወልንም ይሆናል እንጂ ሁሉም ጋር እየደወልን ግድ የላችሁም ኑ ብለን እየለመንን ነው። እና በማንኛውም ጊዜ ቀጠሮ ወስደሽ መምጣት ትችያለሽ፣ አትጨነቂ። ምዕራፍ look how to get enough protein from vegetables, cereals, legumes without taking dairy products. ቬጋን ፕሮቲኖች ናቸው። እንዴት አድርጌ ምንም አይነት የእንስሳት ተዋጽኦ ማልጠቀም ከሆነ እንዴት አድርጌ በቂ ፕሮቲን ማግኘት እችላለሁ ነው። እውነት ለመናገር በጣም ቻሌንጅ አለው። ምክንያቱም ኮምፕሊት ኳሊቲ ባዮ አቬይለብል በቀላሉ ሰውነታችን የሚጠቀማቸው ፕሮቲኖች የእንስሳ ውጤቶች ናቸው። ቢኮዝ የእንስሳ ፕሮቲኖች እንስሳን ለመስራት የእንስሳ ህይወት ለማስቀጠል የተሰሩ ናቸው እና ለሰው በጣም ቀላል ከሰው ሰውነት ጋር ኢዚ ናቸው። ከባቄላ፣ ከቦሎቄ፣ ከአተር፣ ከምስር የሚገኙት ፕሮቲኖች ደግሞ ያችን ባቄላ፣ ያችን ምስር፣ ያችን አተር ህይወት ለማስቀጠል በቂ ሊሆን ይችላል። ለሰው ምግብነት ግን ብዙ የሚጎላቸው ነገሮች አሉ። ይሄን ማለት ግን አይቻልም ማለት አይደለም። ስማርት ከሆንሽ ጎበዝ ከሆንሽ ስቲል ማድረግ ይቻላል። ጎግል አድርጋችሁ ይሁን ቦዲ ቢልደሮች አይታችሁ ከሆነ ቬጋን ቦዲ ቢልደሮች ማየት ትችላላችሁ። እነዚህ ሰዎች ቬጋን ቦዲ ቢልደሮች ወተት አይጠቀሙም፣ እርጎ አይጠቀሙም፣ አይብ አይጠቀሙም፣ እንቁላል አይጠቀሙም፣ ስጋ ፈጽሞ አይነኩም፣ የእንስሳ ተዋጽኦ ፈጽሞ አይነኩም። የቬጋን ፕሮቲኖችን እየተጠቀሙ ሰውነት መገንባት ችለዋል። እነዚህ ሰዎች ግን ያንን መንገድ የተጠቀሙበትና የተሳካላቸው ወጣቶች ስለሆኑም ነው። በተለይ እድሜ እየጨመረ ሲመጣ ከፍተኛ ፕሮቲን የምንፈልገው ሰዎች የሚመስላቸው በልጅነታችን ነው የሚመስላቸው። አንድ ሰው እድሜው 50፣ 60፣ 70 እያለ እየጨመረ በሄደ ቁጥር
ከፍ ያለ ፕሮቲን እያገኘ መሄድ መቻል አለበት። እድሜያቸው እየገፉ እየጨመሩ የሄዱ ያሉ ሰዎች ከፍ ያለ ፕሮቲን በቂ ፕሮቲን ማያገኙ ከሆነ ለጡንቻ መሟሸሽ ሳርኮፔኒያ፣ ለአጥንት ዴንሲቲ ለአጥንት መሳሳት፣ ለአጥንት መሰበር የመገረጥ እድላቸው ከፍ ያለ ነው። ለሜታቦሊክ ዲስፋንክሽኖች የመያዝ እድላቸው ከፍ ያለ ነው። ለስኳር እና ለውፍረት ለቦርጭ ማለት ነው። ብዙ ጊዜ አይታችሁ ከሆነ አባቶቻችን፣ የኔ አባት እንኳን ቦርጫም አይደለም፣ አባቶች ብዙዎቹ ቦርጫም ናቸው። የኔ አባት ገበሬ ነው። ጠዋት ወስቶ ማታ ነው የሚገባው። ምንም ውፍረት ቦርጭ የለውም። ኢንጀነራል ግን ሰዎች እድሜያቸው እየጨመረ ሲመጣ ቦርጫም ይሆናሉ። ይህም የሚያሳየ ምንድን ነው? ከፕላንቶች ብቻ የፕላንት ፕሮቲኖችን እያገኙ በወጣትነት ሰውነት መገንባት ቀላል ሊሆን ይችላል። እድሜ እየጨመረ ሲመጣ ግን ከባድ ነው የሚሆነው። ወደ ጥያቄ ሲመለስ ምንም አይነት የእንስሳት ተዋጽኦ አልጠቀምም፣ እንዴት በቂ ፕሮቲን ላገኝ ምትይ ከሆነ ይህ ፕሮግራም የሚካተሉ ሰዎች ብዙዎች ያውቃሉ። ከነ ምስር፣ ከነ ባቄላ፣ ከነ ቦሎቄ ሌጊዩምስ ብለሽ ካስቀመጥሻቸው ከነ አተር፣ አኩሪ አተር ፈጽሞ በቂ ፕሮቲን እያገኘች መቀጠል አትችይም። ቢኮዝ የነዚህ ቅድም ያልኩት ጥራጥሬዎች ትንሽ ገና እንደጎረስሽ ሆድሽን የመሙላት ባህሪ ያላቸው፣ ብዙ ፕሮቲን ሳታገኝ ሆድሽ ይሞላል። እንደገና ደግሞ ከፍተኛ ካርቦሃይድሬት አላቸው። ኮንሰንትሬትድ ፕሮቲኖች ላይ ፎከስ ማድረግ ይቻላል። እነ ቶፉን፣ እነ ሶያን፣ እነ ቴምፔ እና የመሳሰሉትን የታሸጉ ግን ከነ አተር ከነ አኩሪ አተር ውስጥ ካርቦሃይድሬት ተቀንሶ ወጥቶ ፋት ተቀንሶ ንጹህ ፕሮቲን የታሸጉ ምግቦችን መብላት ሲደመር እንደ ፕላስ ደግሞ ሌጊምሶቹ ከጎን ማድረግ እያደረጉ በቂ ፕሮቲን ለማግኘት መሞከር ይቻላል። ኢነርጂ ዋይዝ ግን ስቲል አንድ ሰው ከቬጋን ብቻ ፕሮቲን ላገኝ ካለ እግረ መንገድ ብዙ ካርቦሃይድሬት መምጣቱ ስለማይቀር ኤክሰርሳይስን በዛ ልክ መስራት ይጠይቃል ማለት ነው። ሰመሪ ሳደርግ ከቬጋኖች ወይም ደግሞ ከእጽዋት በቂ ፕሮቲን ማግኘት ይቻላል አይቻልም? ይቻላል። ቤስት ግን አይደለም፣ ኦፕቲማል አይደለም። ዋይዝ መሆን ይጠይቃል። ሌላው አንድ ሰው ምንም አይነት የእንስሳት ተዋጽኦ የማይጠቀም ከሆነ ሌሎች የማይክሮ ኒውትረንት ዲፊሽንሲ ሊያጋጥመው ይችላል እና ሰፕሊመንቶች የግድ ናቸው። ለምሳሌ አይረን የግድ ሰፕሊመንት መሆን መቻል አለበት። አይረን ብዙ ጊዜ ከአኒማል ፕሮቲኖች ጋር አብሮ የሚመጣ ነገር ነው። የፕላንት ፕሮቲኖች አይረን ዋይዝ ደካማ ናቸው። እነ ሰሊኒየም፣ እነ ዚንክ የመሳሰሉ ማይክሮ ኒውትረንቶችንም ሰፕሊመንት ማድረግ የግድ ይላል ማለት ነው። እነ ኦሜጋ ስሪንም በሰፕሊመንት መልክ መውሰድ የግድ ይላል። ኦሜጋ ስሪም በተለይ ከፊሽ ነው የሚገኘው። ፊሽ ማይጠቀሙ ሰዎች እነዚህን እነ አልጂ፣ ከአልጂ የሚሰሩ የኦሜጋ ስሪ አልጂ የውቅያኖስ ውስጥ ማይክሮ ፕላንት ነው። ከነሱ የሚሰሩ ኦሜጋ ስሪ ሶርሶችንም በመጠቀም የተሻለ ኒውትሪሽናል ኮንቴንት ያለው ምግብ ፎርሙሌት ማድረግ ይቻላል። ግን እንዳልኩሽ በጣም ታይት ነው፣ በጣም አስቸጋሪ ነው፣ ጥረት ይጠይቃል። እንደገና ደግሞ ገንዘብ ይጠይቃል። ሰፕሊመንቶቹን ማግኘት ገንዘብ ይጠይቃል፣ ዋይዝ መሆን ይጠይቃል። በዚህ መልክ ቤስት የሆነ ፐርፌክት የሆነ የቬጋን የፕሮቲን ሶርሶችን ወይም ደግሞ ከቬጋን ፕሮቲን ብቻ ሳይሆን ሻል ያለ ኒውትሪሽናል ፕሮፋይል ያለው ምግብ ፎርሙሌት ማድረግ ይቻላል። ይሄንኑ ነው በጾም ወቅት ለእኛ ክሊያንቶች እያደረግን የከረም ነው እና ብዙዎች እዚህ ላይም ያሉ ሊኖሩ ይችላሉ። በጣም ደስተኛ ናቸው። ቢኮዝ ጾማቸውንም ሳያቋርጡ ምግቦቹንም ቅድም ባልኩሽ መልክ በተናገርኩኝ መልክ ፎርሙሌት አድርገንላቸው የተሻለ ጤና አቺቭ ማድረግ ችለዋል። ሌላው የሚጠጣ ፕሮቲኖችም አሉ። ባይዘ አሁን ብዙ ጊዜ ሰዎች የታሸገ ነገር አነካም ብሎ ይጨነቃሉ። ዋናው ያ ምግብ የታሸገበት ፐርፐዙ ነው ኢምፖርታንት። የታሸገ ምግብ ብዙዎች ከፍተኛ ጨው አላቸው፣ ብዙዎች ከፍተኛ ስኳር አላቸው። በዛ የተነሳ ሰዎች የታሸገ ምግብ በሙሉ መጥፎ ነው የሚል እሳቤ አለው። ፈጽሞ አትሳሳቱ። ኦኬ፣ የታሸጉ ቬጋን ፕሮቲኖች የሚጠጡ አሉ። እነሱም ቅድም ባልኳችሁ መልክ ለምሳሌ እነ ሶያን እነ ቶፉን ተበልቶ እንኳን በቂ ፕሮቲን ለማግኘት አስቸጋሪ በሚሆንበት ሲቹዌሽን ላይ በቀላሉ በሚጠጣ መልክ እነሱንም መጨመር ይቻላል።